ጠብቃለሁ ከዛ እዛ ጸጉር ቤት ውስጥ ያደርኩላ ነበር በየቀኑ በሬን ኳኳል እሱ ከሄደ በኋላ ነው እንዳድስ የምንስቀው ሌላ ሊያደምቅ ሲሞክር ነውና እነዚህ ሰዎች ያንተን ነገር ከመፈለግ እኮ እንዲባረክላቸው የራሳቸውን ቢሰሩ እኮ ይሄን ትልቅ ነገር መስራት ይችላል በጣም ግን ምን ሆነ ያንተን ቁጭ ብሎ ይጠብቃል ሰይፉ በኢቢኤስ በነገራችን ላይ ቲክቶክም ላይ ነገሮች ይቆረጣሉ ምናምን አሁን የምናወራው ራሱ ተቆርጦ እዛ ላይ ይቀመጣል አንዳንዴ ምን አይነት ሐሳብ ይመጣል ግድ የለም ጥሩ ነው ሼር ማድረጉ በአንድ በኩል ካየው ስራን ማስተዋወቅም ሊሆን ይችላል በሌላ በኩል ካየው ግን ያንተ ፍላጎት ሳይሆን ደግሞ ይሄንን ተው ደግሞ ሲባል ማክበር መቻል ምክንያቱም ድካም አለው ልፋት አለው አንተ ቀደም እንዳልከው እኮ ነው ልጅህን ወደዛ አርገ ስራህን አቁመ ይሄን ነገር እየሰራ ያንተን ወስዶ ጭራሽ ለምን እንዴ የኔ እኮ ነው እኔም እኮ ማግኘት አለብኝ ማለት ሲጀመር ከባድ ትንሽ ስሜትን ጎርቶታል ወይ በጣም ስለ በቃ በጣም ነው የተሰማኝ በአንድ በኩል እንደዚሁ ማድርጌ በራሴ ስራ በቃ መደሰት እንዳልችል ነው ያደረገው ሞራል ያጣው ስለ የምንሰራው ከሱ ነው ያገኘነውን ገቢ ከዚህ በፊት አውርቻለሁ ከዚህ በፊት ውሃ ስራ ኮንስትራክሽን ነው የምንሰራው ወቅና ስመጣ ግን ያን ስራ መስራት አልቻልኩም ሟይ ያለኝ ወደ ቤት ገባው ቤት ከገባው ደግሞ በዚህ ማግኘት አለብኝ በዚህም እንዳላገኝ ያው ያጣው በዚሁ ከቀጠለከው ወደ ውሃው ስራው ልትመለስ ነው ማለት ወደዛም እንደ ልመለስ ወደ ጎዳና መውጣት ነው እንጂ ትውልድ ኢሉባቡር ነው ተንኮሱ አው ኢሉባቡር ወላጆች አሁንም እዛ ናቸው እዛ ነው ያሉት ስለ ጋሻ አምቢሳ ነገረኝ ኦኬ ጋሻ አምቢሳ አስተማሪ ነው ስለ እስከ ከአንድ ከሃይስኩል ጀምሮ እያስተማረ ነበር ከዛ ቢሮ ገባ አሁን ጦረተኛ ነው ያያሉ ያያላው ግን አንተ ነለኛል ስለ ቤት ውስጥ አላወራ ትንሽ እንትን ስለ በቃ እኛ ቤት መሰለ ቀና ብለን እሱን አናይም ስለ በጣም ስለምንፈራው ቀልደን አናቅም እሱ ስቀልድ ስንስቅ ራሱ እየፈራን እቀልዳል ባዚህ ፋዘር ለመሳቅ ራሱ ተፈራለ በቃ በደንብ ስለ እሱ ከሄደ በኋላ ነው እንዳድስ የምንስቀው የሱን ፎቶ ራሱ ግርግዳ ላይ አላይሙነት የኔ ያክል ነው እሱ ነው የሚፈራው በቃ እንደዛ ስለነበረ መቀለደና አቅም መጀመሪያ ሚዲያ ላይ ሳይ ሳቀ ደውሎ ደነገጥኩ ስለ እኔ ወንድሞቼን ሁላ ብሎክ አድርጌ ነው የምሰራው መጀመሪያ እንዳዩ እኔ ነኝ እኮ የከሌን ጎረቤት ነኝ ስለኝ በቃ ያሳያል ብዬ ስለምፈራው ወደዛ ጥጉና ሲዛል አንተ ብቻ ቤተሰብ አካባቢ ምንም ነገር እንዲታወቅ አትፈልግም ምንም በቃ ስለ ሲሄድም በቃ አላወራ ምንም ግን ያው ሳይ አሁን በጣም ነው የሚያበረታታ ስለዚህ አሁን በስራ ደስተኛ ናቸው አዎ አሁን በጣም ደስተኞች ናቸው ከኢሉባቡር ባለፈው እንደውም ዊሃና ቀለም አቡበከር እየበዛችሁ ነው እየበዛን አረ ለኢሉባቡር ምንድነው ጉዱ ስለ ብቻ ጊዜው የኢሉባቡር ነው ማለት ይቻላል ኢሉባቡር እሺ እና ኢሉባቡር ባይዘይ በጣም ደስ የምትል አገር ናት በጣም ስለ እኔ በጣም ብቻ አሪፍ ከተማ ነው ለስራም ለምንም የሚሆን አየሩም በጣም አሪፍ ነው ሰውም እንደዛው በጣም እና ኢሉባቡር አሪፍ ከተማ ነው አገር ነው ወደ አዲስ አበባ ከመጣ ምን ያህል ጊዜ ሆነ ወደ 8-9 አካባቢ እዚህ አግብታ አሁን ልጆች አባት ፎቶውንም እያየው እኮ ነው አዎ ባለቤት አብራ ነው የምትሰራው ከኔ ጋር ነው የምትሰራው እሷም አሁን የሙሉ ጊዜ ቲክቶከር ሆናለች አሁን አለቻው በግድ ወደዛ አስገባዋት ያኖራል ቲክቶክ ስለ ብቻ ይሻላል ብዬ አስባለሁ አሪፍ ነው በደንብ ከሰራ አሪፍ ነው ያኖራል አሁን ግን ቅድም እንዳልከው ነው ሲፈጠር ጭንቀት አለው ድካም አለው ግን ደግሞ ቁጭ ይሉና የራስን ስራ ደግሞ ወጭለፍ የማድረግ ነገር አለ ይሄ ነገር ጥሩ አይደለምና በተለይ በራሱ ፈጠራ እንዲህ በሐሳብና በጭንቀት በድባቴ ውስጥ ያለ ህይወት ማለት ሳቅ ለመፈንጠቅ ነው አይደል እንደ ተቆስ አይነት ሰዎች እነሱንም ቢሆን ሞራላቸውን እየነካን
ከዚህ ስራቸው እንዳያፈገፍጉ ማድረግ ግድ ይላልና ተንኮሱና በረታታው ለማለት ነው። በረታታ 600 ኪሎ ሜትር ከሚርቅ ሀገር ተደውሎ ና እኔ ጸጉር ቤት ያለ ሰው አለ። ስለ አሁን መጀመሪያ ሁሌ ምን አረጋለሁ ኢንቦክስ ቼክ አረጋለሁ። ከዛ ጸጉር ቤት ነው ስለኝ እሺ ብዬ አወራን። ከዛ ከየት ነው አልኩት። እንደዚህ ስለ እኔ እዚሁ መስሎኝ በቃ ያው በዛው መሰራለሁ ብዬ እና እንደዚያ በቃ ሩቅ ስለ ወደ 600 ኪሎ ሜትር ነው። በቃ በአንድ በኩል ሳቂ መጣ እና በጣም ነው ያሳቀኝ። ስለ አለማወቅም አውቆም ሊሆን ይችላል ግን በቃ ያሳቀኝ ፓርቲ ነው። ብዙ ጊዜ ካሁን በፊትም አብርሃም ወልዴ ላይ የመጣበት ችግር ነበረ። በጉራጌ አክሰንት ጭውቶችን ሲሰራ የወደዱት የጉራጌ ተወላጆች እንዳሉ ሁሉ የተከፉበትም ነበር በጊዜው። አንተ ጋር እንዲህ አይነት ችግር አላጋጠመ? ሁሉም ሰው ተንኮሱን ይወደዋል? ያው ስለ ሙሉ በሙሉ ማለት እችላለሁ እስካሁን ያጋጠመኝ የለም። በቃ ሙሉ በሙሉ ባይዞይ ደስተኛ ነኝ ተንኮሱ በመሆኔ። ልጆችም በጣም ስለምወዱኝ አንዳንዴ ቤተሰብ ደውሉና በቃ ልጄን አንዴ ብቻ ሰላም በለው በቃ የሆነ ስሜት ይፈጥራል። በቃ ከኢትዮጵያ ዳር እስከ ዳር ሰው መጀመሪያ አካባቢ ስልኬን እየሰጠውም ሰው ያበረታታኛል። የሆነ በቃ በጣም ደስ የሚል ኦኬ እንደዚህ ነው እንደ ኢትዮጵያዊነት እስከምል ድረስ ስለ የማቀኝ ከማቀኝ ሀገር ደውሎ በርታችን ደሞ አስተካክል እንወዳለን ስለ የሆነ በጣም ስሜት ይሰማል እና እሱ ደስ ይለኛል። አላጋጠመኝን ሰው ስራዬን ወዳሉ ያስባል። ሰዎችስ እየደወሉ ለምሳሌ ለቁም ነገር እንደሚደውሉ እንደዚህ ላድናቆት ለፌዝ የሚደውል ሳያጋ የለም እንዴ? እኔ ስተኛ ሴፉ በግድ ነው እንቅልፍ የሚይዘኝና ከተኛው በኋላ ስልኬ ተደወለ። ከዛ ይሄ ሁሉ ከተማ ስለ ከዛ በኋላ እንግዲህ ተነስቼ ቁጭ ካልኩ ነው እንጂ እንቅልፌ ይመጣፋል። ስለዚህ ለሊት ደውሎ የሉ ከተማ ነው ይላል። ስለ ሰው ያንተ ቪዲዮ መጣልኝ እኮ ኮሜንቱን ላሰጥቻለሁ ስለ ሰው ባገኘው አሁን ያን ስልክ እየተጠቀምኩበት አይደለም የስራ ስልክም ቢሆን ሰው ስለ እነሱ ባንድ በኩል ፍቅር እኮ ነው ፍቅር ነው። ግን ሰዓት ነው ያላወቁት። ሰዓት 7 ሰዓት ላይ ታል በቃ ተኝተህ ራስህ ልክ ነህ ለመሳቅም ይከብዳል እና እንደዚህ አይነት ነገር ያጋጥሙኛል። እንደው በዚህ በቲክቶክ እንዲታወቃለው የሚል ሐሳብ ነበረ ወይንስ እንደው በቧንቧ ስራው በቃ መገርሳነቱ ወደፊት ይሄዳል መደበኛ ሰው ሆኜ ህይወቴን ጀምሬ ጨርሷለሁ የሚል ሐሳብ ነበር? አይ ስለኔ በጣም ታዋቂ እንደሚሆን ስለ በዚህኛው አላሰብኩም እንጂ እሞካክራለሁ። በአንድ በኩል በቃ የሆነ ውስጥ ያለ በዚህኛው አይደለም የሆነ በቃ አላ ያም እሞክራለሁ። ባይዘይ ወደ ሰንዳፋ በኬው ላይ እጄ ሩጫ ጀምሬያለሁ። በአንድ በኩል ብር ለማግኘት ነው እሱ። ጥሩ ሰዓት ነበረ እንዴት? አይ ሰዓት ጨርስ ትንሽ ሩጬው ከኋላ ያሉት አለፉ በቃ ተከተሉ ነው ምናምን። አትሌት ለመሆን ሞክሬ ነበር። እሱንም ሞክሬያለሁ። እና ለምን አቋረጥከው? አቅም ጠፋ? አቅም ጠፋ። ለሩጫ እንዳልተወለድ ካወቅ እኔ ቀድም ነግሬካለሁ። ቪዲዮም ስሰራ ሰው የሚወደው ነገር ሞካክራለሁ። አንዴ በዚህኛው በዚህ ያ በዛ በኩል አቅም አጣው በአንድ በኩል በሱም ይሄዳል ብዬ እንትን አላልኩም። አሁን ቲክቶከር ነህ አትሌት ነበርክ በአንድ ወቅት ምን ሙያዎች ይሞክራል? ቧንቧ ስራ ትሰራለህ? ውሃ ካሜራ ሞክሬያለሁ። ካሜራማን ነበርክ? ንግድም ሰርቻለሁ። ሱቁላ ከፍቼ። ዋው ምን ነገርክ? መደበኛ ሱቅ ገባ ውስጥ ክፍለ ሀገር እኛ ቤት ገባ አጠገብ ነው ሱቅ ከፍቼ ሱቅ ውስጥም እየዞርኩ የሆነ ነገሮች እየሸጥኩ እዚህ አዲስ አበባ መጥቼ ሱቅ ጀምሬው ነበር ወደ ጀሞ 3 አካባቢ። ግን ያው ትንሽ ካፒታል ፈልጋል። አሁን እኮ ካፒታሉ እየመጣ ነውና ተንኮሱ ብለኮ የጅምላ ሸቀጣ ሸቀጥ ብትጀምር ብዙ ገበያ ታገኛለህ። ይሄ ሁሉ ከተማ ነው እያሉ ጥሩ ይመስለኛል። ይሄ ሁሉ ያንተ ዕቃ ነው ብለው ከላዩ ያው የዋ ስለሆንኩ በዱቤ የምትጎዳ ይመስለኛል። ይጎዳለሁ ስለ
ያ ነው የጎዳኝ እዛ ያለው። ብዙ ጊዜ ሳቅ የሚፈጥሩ ሰዎች ውስጣቸው ሀዘን አለ ይባላል። አሁን አንተ ያሳለፍከው አስቸጋሪ ካሁን በፊት ያልገለጽከው ህይወት አለ? ለምሳሌ ኑሮን ለማሸነፍ ባይዞይ አባቴ መንግስት ሰራተኛ እንደሆነ ነው የምፈልገው። ስለ የኔ ስኬት በጣም ፈልጋል ከሁሉም እና ወንድሞቼም ስራ አላቸው። እኔ ላይ ደርሶ ግን ወደ ራሴ ነገር መሄድ ፈለግኩና ሁሌ ያዝናል በኔ ፋዘር። ለምን የመንግስት ሰራተኛ አልሆንክም? በአንድ በኩል እሱ፣ በአንድ በኩል ደግሞ የሰራውትን በቃ እሱ በየወሩ የሚከፈል ነገር ነው እና ጡረታ ቢኖረው ነገር። አዎ ከዛ ሁሌ ያዝናል በኔ። እንድማር ፈልጋል፣ መንግስት ሰራተኛ እንደሆነ ፈልጋል እና ምን ብቻ በቃ የሆነ የራሴ ነገር እስከሚያገኝ ድረስ ፋዘር የሆነ ነገር ቢሆን ባገኝም ደስተኛ አልሆንም ብዬ ነው እንትን ለምን እያዘነ በኔ ስለ እኔ ጥፋት አጥፍቼ ሳይሆን ስለምወደኝ በኔ አዝኖ እንትን እንዳይል ፈልጋለሁና የሆነ ነገር እጄ ላይ አይቶ ብሞትም አይቆጨኝም። ግን እሱ እጄ ላይ የሆነ ነገር ሳይ ካረፈ በቃ መቼም ደስተኛ አልሆንም ብዬ ነው ስለ እፈራለሁልኝ። ይወደ በቃ ራስህን ችለህ አዎ እንደዚህ አይቶኝ በኔ ተደስቶ ላለው እና ይሄ ሁሌ እንትን ለኛ የተንኮሱ ህልም እንዲሳካ ተመኙለት። ሰላም እንዴት ነሽ? ናጎራበል አረ ችግር ፓፓያ ነው እንዲያስከው እንትን ገዝቼው አዎ እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንዱ ብዙ ነኛ እውነት በቃ ይሄን ሙሰጂ እንኪ ያጂ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ ረየም እስከበና ሱሪ ቅድም እያልኩ ነበር። አሁን ለምሳሌ ችግር፣ መከራ፣ ረሃብ፣ ጥማት፣ ለቅሶ እነዚህ ሁሉ እንግዲህ መገለጫ ናቸው ከሳቅ ባሻገር አይደል? አዎ ተንኮሱ የሚያስቀውን ያህል እንዲህ አይነት ህይወት ነበረው ወይ? አይ ስለ እኔ ስራ ስትፈልግ የራስ ነገር እስከምታገኝ ድረስ ስትሞክር በጣም በቃ አይሳካልም። እኔ አሁን ጓደኞቼ የሆነ በቃ ስቀየሩ በጣም እዚህ አዲስ አበባ መጥቼ በጣም በቃ ተቸግሬያለሁ። እስከ 3 ቀኑን ላሳል በላ ድሬ ያውቃለሁ። ግን የራሴ ነገር ነገ አገኛለሁ ብዬ ስለሚያስብ በቃ ራቡ እንዳለ የሆነ በቃ ተስፋ ደግሞ ይታየኛል እዛ ውስጥ ሆኜ። ግን ተቸግሬያለሁ። ተቸግረሃል? አዎ ሊስትሮን ሰርቻለሁ ስለ ወደ ሀና ማርያም አካባቢ አልቻልኩበትምና ሱሪያቸውን ቀባኸው? አየን ሰውዬ ካልሲው በሰበሰው መሰለኝና እስኪ አንዴ ቀና በል አለኝ። ላበላቦኛለሁ። አችልም አለኝ። አልደበኩም። አዎ አልችልም ስራ አጥቼ ነው አልኩት። ከዛ እንዳውም በቃ የሱን ጨርሼ በጣም ነው የመከረኝ። የሆነ በቃ ብርም ሰጥቶኝ ነው ሄደው እና ፈራው በቃ ሰው እንዳይመጣ ወደኔ እያልኩ እንደገና ልታበሰብስ ነው? አዎ ወደዛ በቃ እየፈራው ይመጣሉ። ግን በቃ 2 ሳምንት ነው የሰራው። ማደሪያስ የሆነ ጓደኛ ያለ እሱ ጋር ነበር። ከሱ ጋር እንትን ስንል ደግሞ አንድ ጸጉር ቤት አለ። ሰው እስከምወጣ ያጠብቀውና ልጁ በጣም ወደኛል፣ ያምነኛል። ከዛ እሱ ስወጣ እዛ ውስጥ አድራለሁ። ቶሎ ኧረ ከስተመር አትወጡም እያል ስለ እየጠበቁ ብደክመኝም በቃ ወይ ሰዎች እስኪወጡ እስከምወጡ ጠብቃለሁ። ከዛ እዛ ጸጉር ቤት ውስጥ እያደርኩላ ነበር። ስለዚህ በብዙ መከራ ውስጥ አልፈህ ነው የመጣው? አዎ አዎ ችግር አይቼዋለሁ። ችግር ደግሞ ወደ ኋላ አላስቀረኝም። ጠንካራ እንደሆነ አድርጎኛል። ለሰው እንዲያስብ አድርጎኛል። እኔ ያን ሰው ሲቸገር ሳይ አውቃለሁ መሙ እና በጣም በቃ ሰው መርዳት እፈልጋለሁ። ለምን እኔ ላይ ደርሶ ስለደረሰው ሌላ ሰው ላይ እንድደርስ አልፈልግም። ውስጥ እየፈለገ በቃ ምንም እንደሌለ እያወቅ በቃ ቤት ውስጥ ምንም የለም በቃ ራት፣ ቁርስ፣ ምሳ የሌለበት ቤት ውስጥ ሁላ ኖር ያለው። ግን የማረሳው ነገር አሁን ትቆጥባለህ አይደል ባንክ ላይ የሆነች ምግብ ቆጠብኩ እንደ ገንዘብ። አዎ በቃ መጨረሻ ላይ ከሆነ በላለሁ ብዬ ያሰብኩትና
ካና ማርያም ወደ ጋርመንት በእግሬ እየሄድኩ እያለ የሆነ ወጣት መጣብኝና በእናት በቃ 10 ብር ስጠኝ የምበላበት አጣው አለኝ። የእውነት ነው የምልህ በጣም እኔም ስለ ምንም ሳልበላ ነው ኦኬ ወጣሁት በጧት። አንተም እኮ ራሱ ጠያቂ ነህ። አዎ እና ምን አረኩ ልጁን ይኸውልህ ወንድም ብር የለኝም ግን ቤቴ እዚህች ጋ ነው ና ይዤ ከቤት ምግብ ትበላለህ አልኩት። ከዛ ከልጁ ጋር ቤት ገባን። የሆነ ትንሽ ፓስታ እንዳም አልጋ ስር ነው የደበቅኳት። እሱን እሳት ላይ አድርጌ ወጣው። የሆነ 6 ብር ነበረኝ ዳቦ ልገዛ አላመነኝም። ልጁን ለምኜ ነው ይዤ የገባሁትና አጋጣሚን ቪዲዮ ካየ አና ማርያም ነው ያወራል ብዬ አስባለሁ። ለሱ ሰጠውትና በቃ ስበላ የሆነ እኔም ሰው ረዳው እንደምል ስሜት ተሰማኝ እና ልጁም ስልኬኑን ላጽፌ ሰጠው። ችግር ካለበት በቀጣይ አግዛለሁ ነው። አዎ ልጁም አልደወለልኝም። አይቷል እሱም ብዙ ከሚያስቸግር ያ ተርፎ እኮ አይደለም የሰጠው የራስህን የሰጠው ከመሞት እቺን እበላለሁ ብዬ ግን ያን ሳምንት ነው እግዚአብሔርን ስራ ያገኘሁት ሁላ ይሄን 7 አመት ምናምን የሰራሁትን ስራ አጋጣሚ ይውድ ነበር። እሺ ከሰዓት ይጃን ጓደኞቼ ያውቃሉ አወራለሁ። ወደ ሚዲያው ተቻለ አወራው ጓደኞቼ ስራ ፍለጋ ወጣለሁ። ጧት የሆነ ብሎኬት ማምረቻ መሄዳለሁ አለ ምለን ሰው አጣው ጭራሽ። እና አጋጣሚ ያን ሳምንት ያ ጸጉር ቤት ስር ቁጭ ብዬ ጸጉር ቤት ጋር እንደተዋወቅን ሌላ ቦታ አውርቻለሁ። እሺ ልጁ መጥቶ አጠገቤ ቁጭ አለ። ይሄ ቧንቧ ሰራተኛው። ከዛ ዝም ብለን ያወራ ምንድነው የምሰራው አለኝ። ስራ የለኝም አልኩት። ከነገ ጀምረ ከኔ ጋር ትሰራለህ አለኝ። ደነገጥኩ። ከዛ በቃ ከሱ ጋር ስራ ጀመርኩ። ቶሎ ለመርኩ። ባለማውኝ እኔም ሰው መርዳት ጀመርኩ። እና እኔ ፈጣሪ እንደላ እንዴ ሰው ከሆነ ለምን አይደውልልኝም እያልኩ ነውላ ያ ሰው ማለት ነው። አይ መልካምነት ይከፍላል የሚባለው ይሄ እኮ ነው። በጣም እግዚአብሔር ባረከ ነው። አዎ ይሄው አሁን እንግዲህ በሚሊዮኖች የምትወደድ ሰው ሆናል። ይሄ መልካምነት ይከፍላል ይሄ ነው። ዋው ባለቤትህ ልጆች እንዴት ነው ቤት ውስጥ ሰፈር ውስጥ ያለውስ ነገር አለ? አሁን ልጆች ይመጣሉ ቤት ያንኳኳሉ። እኛ እንግዳ መጣን ብለን ለመክፈት ስንሄድ ከትምህርት ቤት ወጡ ተንኮሱ እያሉ ያልፋሉ እና በየቀኑ በሬ እንኳኳል። ስለ ደስ ይለኛል። ልጆች ናቸው። አንዳንዴ ወጥቼም ሰላም እላቸዋለሁ። እቤት ደግሞ ከባለቤቴ ጋር ስለ ከስራ መልስ ከተንኮሱ ወጥቼ ይሄ መገርሳውኝ ደግሞ ቤት እመራለሁ። ተንኮሱ ተከራይ አይደል? ይሄኛው መገርሳ ደግሞ ሌላ ሰው እና ልብሱን ከቀየርኩ ተንኮሱ አይደለም ተለያየዋል ማለት ነው። አዎ ልጆች አየ በዚህ እድሜያቸው ለውሳኔ የሚጠየቁበት አይደል? ነገ ደግሞ አንተ እንኳን አዋቂ ነህ ባደረከው ነገር የሚመጣውን ነገር ልትቀበል ይችላል። ልጆች ግን አሁን ትምህርት ቤት ሲሄዱ ሌሎች ነገር በሌሎች ታዳጊዎች ቢባሉ ስሜታቸው ሊጎዳ ይችላል። እሱ ጥንቃቄ የሚፈልግ ይመስለኛል። ወይ በጣም በአሁን እንደው በቲክቶክ ይሄን አረኩ የምትለው ነገር አለ? ይሄን ንቃ ገዛው ይሄን ሀብት አፈራው የምትለው ነገር አለ? ለአሁኑ እየኖርንበት ነው። ስለ ማስታወቂያም እየሰራው ነው በርግጥ እና ያው ስለ ይሄን ያክል ሀብት የለም ግን ያ ወደፊት እንደሚያደርግ ተስፋ አለኝ። ምን አቀድክ አሁን? በዚሁ መቀጠል ነው ወይንስ እንደቀድ እንደህል የምታስባቸው ነገሮች አሉ? ሳይድ ቲክቶከሮች ሲሰማ አሁን ታኩርም አንዴ እንግዳ የሆነው ነበር እዚህ ሽቶ ቤት ከፈተ። እንዴ እንደኛ ዘመን አይደላችሁም የዘንድሮዎቹ። እድልን እንዲወልድ ያገኛችኋትን ነገር የሆነች ነገር ላይ ማድረግ ላይ ጎበዝ ትመስሉኛላችሁና ተንኮሱ ምን አስቧል? ብቻ እስኪ መወሰን አልቻልኩም እንጂ የራሴ የምለው ነገር በተንኮሱ ብራንድ የሆነ ነገር እንድኖረኝ እያሰብን ነው፣ እያወራንበት ነው። ግን እሰራለሁ። ይሄኛውም እየቀጠልኩበት ሰው እያዝናናው እያስተማርኩ ግን ምን አስባለሁ በኔ ሰው መጠቀም እንድችል ማድረግ ሞክራለሁ ወደፊት እና እሱን እያሰብኩ ነው።
ያው እንግዲህ ተንኮሱ የሳምንቱ ትልቅ መነጋገሪያ ነበረ። ዩቲዩብ ላይ የሚጭናቸውን የተለያዩ ቪዲዮዎች ሌሎች እየወሰዱ ጭራሽ እንግዲህ ዩቲዩብ ራሱ ለሚልከው የኮፒራይት መብት ጉዳይ እንዴት ትልካለህ፣ እንዴት ታስልካለህ አይነት የሌባ አይነ ደረቅ መልሶ ልብ ያድርቅ የሚባል ተረት አለ እና እንደዚህ በችግሩ ውስጥ በመከራ ውስጥ የሚሰራን ስራ ባለቤቱ ከለፋበት የለፋው ሰው እንዲያገኝ እድል ማመቻቸት ጥሩ ይመስለናል። ይህ ክፋት አይደለም። ያ የሚወስደውም ሰው ከሌላ ሰው በወሰደው ነገር ይባረክበታል ብዬም አላስብም። መጥያው ነው የሚሆነውና ከዛ አንፃር ዩቲዩቡን ሰብስክራይብ በማድረግ ቲክቶክም ላይ የሚያቀርባቸውን የተለያዩ ፈገግ የሚያስብሉ ነገሮችን በማየት በመደሰት ማገዝ ነው እንጂ እንዲከፋ ማድረግ አግባብ አይደለምና በእርግጠኝነት የሱም ብቻ ስራዎች በማየት ታበረታቱታላችሁ ብዬ አስባለሁ። አይደለም ማለት የምትፈልገው ነገር ካለ ተንኮሱ የሰነበት ነው። መስጋና ካለ ያው ስለ የኢትዮጵያ ውስጥ ህዝብን ማመስገን እፈልጋለሁ። ስለ ፍቅር ነው ያሳዩኝ። በቃ እንደገና ራስህ እንድትወድ ያደርጋል እና ከምንም በላይ ፍቅር ነው እና በጣም ማመስገን እፈልጋለሁ የኢትዮጵያን ህዝብ። እነሱ ነው ያበረታቱኝ። እነሱ ፎሎ ባረጉኝ እዚህ አልደርስም። ለምን በውጭ ቋንቋ አይደለም የምሰራው፣ በእኛ ቋንቋ ነው እና የኢትዮጵያ ህዝብን ማመስገን እፈልጋለሁ። ክብር ለአድናቂዎቼ፣ ክብር ለተከታዮቼ። ያለ እናንተ እኔ ምንም ነኝ እያለ ነው ተንኮሱ። ደረጃውን የጠበቁ ስራዎችን እንዲሰራ እንዲያዝናናችሁ ከፈለጋችሁ የሱን ትክክለኛ ገጾች ተከተሉ ነው እኛም እያልን ያለ ነው። እንግዲህ ስለሆነ ከልብ ነው የማመሰግነው። ረጅም ዕድሜ ከጤንነት ጋር ተንኮሱ። ችር ከመልእክቶች በኋላ እንመለሳለን።